እስቲ እውነት ክርስቲያኖች ወደ ራሳችን እንመለስና ከልጅነታችሁ ጀምሮ ያላፈረሰነው ህግ አለ? አንድ ይሄን ትእዛዝ አፍርሻው አላቅም የምትሉት አለ? አንዳንድ ሰው እንዲህ ሲባል እኔ ምንም ሰርቄ ምናምን ሁሉም ኃጢአት ሰርቼ ሊሆን ይችላል፣ አንዱን እግዚአብሔርን ግን ክጄ አላውቅም ልትሉ ትችላላችሁ። ስሙ በደም እኛ ያላፈረስነው ህግ የለም። ከእግዚአብሔር ውጪ ሌሎች አማልክትን ማምለክ ማለት ጣዖት ቤት ሄዶ መስገድ አይደለም። ቅዱስ ጳውሎስ ጾም እየተገባቸው የማይጾሙ ከጾማቸው በላይ ሆዳቸው አምላካቸው የሆነባቸውን ሰዎች እነሱ ሆዳቸው አምላካቸው ነው ብሎ ተናግሯቸዋል። ሆዱ አምላኩ የሆነበት ሰው ከእግዚአብሔር ውጪ ሆዱን እያመለከ ነውና ከእግዚአብሔር ውጪ ሌላ አምላክ አምልኳል ማለት ነው። አይ እኔ ከእግዚአብሔር ውጪ ሌላ አምላክ አምልኬ አላውቅም እንደሚለው ሁሉ እኔ የእግዚአብሔርን ስም በከንቱ አልጠራውም የሚል ሰው ይኖራል ከኛ መካከል? ታውት ለጽድቅ ይቀርና ለከንቱም ነገር አይደል የእግዚአብሔርን ስም የምንጠራው? ይሄ እኮ ነው የእግዚአብሔር ስም። ውሃውን ጸበል የሚያረገው፣ ያቀረብነውን ህብስት የአምላክ ስጋ የሚያረገው፣ የቀረበውን ወይን ዘቢብ ደመ መለኮት የሚያረገው እኮ የአምላክ ስም እኮ ነው። ይሄንን የአምላክ ስም እኛ በከንቱ እንጠራዋለን። ማርያምን፣ ገብርኤልን፣ ኡራኤልን እያለ እንዴት አይነት ነገር እኮ ነው። ይሄንንም አፍርሰናል። የሰንበትን ቀን ትቀድሳት ዘንድ አስብ ነው። እሺ ችግር የለም። ሰንበትን እንደዚህ ባለ መልኩ የምናሳልፈው ሁሌ ነው ተሰብስበን ቃል እግዚአብሔር የምንሰማው አይደለም። የሰንበት ቀን እኮ ለአንዳንድ ሰው ከሰኞ እስከ ቅዳሜ የዋለበትን የሥራ እንግልት በደንብ አድርጎ በእረፍት በእንቅልፍ የሚያንጣጣበት እኮ ነው። ሰንበት ግን ለነፍስ የምንኖርባት አንዲት ቀን ነበረች። ሰንበት እሁዱ አንዷ ቀን የነፍስ መኖሪያ ቀን ነበረች። እሺ 6ቱን ቀን ስሩ፣ 5ቱን ቀን ስሩ። እንዴት ቅዳሜና እሁድን ለነፍሳችን መኖሪያ ቀተነ? አንዲት ቀን እሷንም አፍርሰናል። እናትና አባቴን አክብሬ ያለው የሚል ሰው ቢኖር ይችላል። እናትና አባት ስጋ ብቻ አይደሉም፣ ካህናትም ጭምር ናቸው። እናትና አባታችንንም አላከበርንም። አልሰረኩም የሚል ሰው ሊኖር ይችላል። 1000 ዓመት ገንዘብ ላንሰርቅ እንችላለን። ትንቢተ ሚልክያስ ላይ ግን ሐዋርያው እንዲሁም ነብዩ ይናገራል። ምን ብሎ? ጊዜን ሰርቃችሁኛል። ምንን ሰርቃችሁኛል? መልሱ እንጂ ጊዜን ሰርቀዋል። ከእግዚአብሔር ጊዜ ሰረቅን ሰዎች አለን። ስለዚህ ሰርቀናል። አልገደልኩም የምንል ሰዎች ይኖራለን። መግደል ማለት ነፍስና ስጋን መለየት መቻል ብቻ አይደለም። መግደል ማለት ሰው ሊደርስበት ከሚችለው ደረጃ ላይ ስቦ ማውረድ። አንተ አትደርስም። ስንት ሰው ንስሐ ገብቶ ወደ ቤተ ክርስቲያን ከገባ በኋላ እኮ እንደጀመረበት አይቀጥልም። ቶ አዲስ ክርስቲያን ከጳጳስ ይበልጣል ትንሽ እስኪ ነፍስበት ድረስ ነው ብለን ስንት ያደከምነው ሰው የለም እንዴ? ገለናል ማለት አላመነዘርንም ማለትም አንችልም። ማመንዘር ማለት ከወንድ ከሴት ጋር ብዙ ጊዜ መተኛት ብቻ አይደለም። ብዙ ሰዎች ከአመለካከቶቻቸው ጋር ከቤተ ክርስቲያን ሐሳብ ጋር የማይሆን ነገር ጋር ለሆዳችን ብለን የተኛን ሰዎች የለን። እቺ መሬት እንደማታልፍ እቺም ጀንበር ጠልቃኛም እንደማንሞት ይመስል ነገን ለመቀጠል ብለን ነገን የሚያመጣውን እግዚአብሔርን እኮ ያመነዘርንበት ሰዎች ነው። በሐሰት አትመስክሩ። ይሄንንም አላፈረስንም ማለት አንችልም። ስንቴ እግዚአብሔርን ለሐሰታችን እውነት ማረጋገጫ ይመስል ጠርተናል። ሐሰት የሚባለው ግን እንዳትረሱ። እውነት የሆነው ሐሰት ማለት ኃጢአት እንደሆነው ሁሉ ሐሰት የሆነውንም እውነት ማለት ኃጢአት ነው። ሁለቱንም አጥፍተናል። የባልንጀራህን ቤት አትመኝ ነው። ኧረ ተውት። ድሮ በመንገድ ላይ ስናልፍ ቤቱን ስናይ ወይ ቤቱ ሲያምር G+3 ነው ይሄ ቤት በኖረኝ መኪናው በኖረኝ። አሁን እኮ ገብተን ማድጋውና ድስቱን እንመኛለን። ምን የቀረን ነገር አለ? ባልንጀራን እንደራስ አድርገው ውደድ ነው። ባልንጀሮቻችንን ተውት፣ እንደራሳችን አንወዳቸው ይሆናል። እኛ ራሳችንን እንወደዋለን እንዴ? እስኪ መልሱት ለራሳችሁ። ራሳችሁን ትወዱታላችሁ? እንደማንወደው ትክክለኛ ማሳያው ምን መሰላችሁ? ኃጢአት መስራታችን። ኃጢአት እኮ በሽታ ነው። እንዴት ነው ሰው ራሱን ወዳለው እያለ በሽታ ራሱ ላይ የሚጠላው? በሽታ ራሱ ላይ እንዲመጣበት ያደርጋል። ሰው ራሱን እየወደደ ራሳችንን አለመውደዳችን ኃጢአት በመስራታችን እንደሚገለጠው ሌላውን አለመውደዳችንን የሚታየው እኛም የምንሰራውን ኃጢአት እናሰራዋለን። ስለዚህ እኛም ሰውን አንወድም፣ ሰውም እኛን አይወደድም፣ ራሳችንንም አንወድም።